ብለህ መጠየቅ አትችልም። ያንን በልጅነት ያውቃለሁ፣ ግን ስለምን እንደሆነ አልጠየቅኩም። ማለት እኔ እንዴት ብዬ ልንገር? የሰው ልጅ በዚህን ያክል የገዛ ልጁን ቤት ውስጥ አንድ ቤት ውስጥ ዘግቶ አመታትን ያክል ቁጭ ማድረግ ማለት በጣም ከባድ ነው። ሁሉን ነገር አቀላይታ ነው። አባትየው ይሄን ነገር ቢሰማ ቀርቶ እንደው ጥርጣሬ ቢኖረው አንተም ቢሆን በሰላም ወደ ቤት የምትገባ ይመስለኝ። ኃይለኛ ነው። ከታይ ካይመለከትሽም ውስጥ አልፎ ተርፎ ዛቻ ድረስ ነው የገዛ ቤተሰቦቼ አባቴ እኔ ላይ ሲያደርግ የነበረው። ልትናገር እየመጣሽ ስለሆነ ነው እንደዚህ ያደረጉሽ ነው። ይሄንን ነገር ያደረገው የገዛ ቤተሰቤ ነው ብለሽ ታስቢያለሽ? የሁሉ ፎቅ የምታየው የሁሉ ከብቶቼ የምታየው ሁሉ ሀብት በአጋንንት የተገኘ ነው። በቃ እርፍ በይ ማለት እኔ እንዴት ብዬ ልንገር? የሰው ልጅ በዚህን ያክል የገዛ ልጁን ቤት ውስጥ አንድ ቤት ውስጥ ዘግቶ አመታትን ያክል ቁጭ ማድረግ ማለት በጣም ከባድ ነው። መጋቢት 17 አይቀርም። ምክንያቱም ይህ እድል የማይደገም እድል ስለሆነ። ትንሣኤ ኤክስፖ መቼ ይጀምራል እያላችሁ እየጠበቃችሁ ለነበራችሁ ደንበኞቻችን እነሆ መጋቢት 17 ይጀምራል። በዚህ ኤክስፖም ለሚመጡ ደንበኞቻችን ግንባታቸው 80% የደረሱ ዘመናዊ አፓርትመንትና የንግድ ሱቆችን ከ55-45 የባንክ አማራጭ ጋር ከባለ 1 መኝታ እስከ ባለ 4 መኝታ ድረስ በ5% ቅድመ ክፍያ ከ30% ቅናሽ ጋር እንጠብቆታለን። በባዛሩ ላይ ከሚቀርቡ ሳይቶቻችን መካከል ቦሌ አትላስ፣ ለገሃር 22 እና ተክለ ሃይማኖት ይገኙበታል። ቀድመው ቦታ የያዙ። ለበለጠ መረጃና ለሳይት ጉብኝት በ0907 31 7874 ወይም በ0940 29 04 63 ይደውሉ። ጊፍት ሪል ስቴት። ዞር በለ ልትናገር እየመጣሽ ስለሆነ ነው እንደዚህ ያደረጉሽ ነው። ይሄንን ነገር ያደረገው የገዛ ቤተሰቤ ነው ብለሽ ታስቢያለሽ? ከታይ ካይመለከትሽም ውስጥ አልፎ ተርፎ ዛቻ ድረስ ነው የገዛ ቤተሰቦቼ አባቴ እኔ ላይ ሲያደርግ የነበረው። እሱን አስረጅኝ። እንዴት ነው አጋንንት እሱ ሊታዘዘው የሚችለው? ምን ማለት ነው እሱ? ይሄ ወንድምሽን ግብር አድርጎለታል። ወንድምሽን ግብር አድርጓል። ሲወጡ ሲገቡ ከልጅ ወንድምሽ ጋር ይገናኙ ይሁን ይጫወቱ ይሁን አላውቅም። እንግዲህ ሰይጣኑ በምን መልኩ ይገብር እንደሆነ እኔ ልያሳያ ይገብር። ለምንድን ነው ወንድሜን እንደዚህ የምታደርጉት ብለሽ ለምንድን ነው አንቺ በደንብ ቤተሰቡን ለመጠየቅ ያልሞከርሽው? እዛስ በነበርሽ ሰዓት ከወንድምሽ ጋር ትገናኙ ነበር ወይ? እና በአካባቢውም በሁሉም የተፈራ ሰው ነው። ሁላችንም ነው የምንፈራው። ስለዚህ እኔ ቢቀርባችሁ ይሻላል። ለመረዳት ሞክሪ። ምንድን ነው የምረዳው? አክስቴ ቀስ በይ፣ ተረጋጊ። ለምንድን ነው ቀስ የምለው? የማይሆን ነገር ስታወሪ ምንድን ነው ቀስ የምለው? ይሄ የማይሆን ነገር አይደለም እኮ። በቃ ያለውን ነገር ተረጋግተሽ አስረጅን። ወንጀል እየሰሩ ከሆነ ይሄ ባዕድ አምልኮ የሚባለውን ነገር እያመለኩ ከሆነ ይሄ ሰውን መስዋዕት ማድረግ ምናምን አይደለም የሚባለው፣ እሱን ነገር እያደረጉ ከሆነ ይቀጡ። ከልጅነት እስከ እውቀቴ ድረስ እኔ ይልሽ እዚህ ሀገርም ሆንኩኝ ከዚህ ሀገርም ውጪ ሆኜ ያንዳንዱ ነገር አውቃለሁ። ካንቺ አንዳች ነገር ደብቆ አያደርግም። ሄሎ፣ ደርሻለሁ። እዛው አካባቢ ነኝ። የቱ ጋር ነሽ? ካሜራ አብራ ካሜራ አብርታላ ና አንቺ ነሽ? የቱ ጋር ነው? እሺ ተረጋጊና ንገሪኝ። የት ነው የወሰዷት? ወደዚህ ላይ አላውቅም። ይገዙት ነው የሚሄዱት። በእናታችሁ ቶሎ በሉ። ተረጋጊ። እባካችሁ ቶሎ በሉ። አድኗት። ተረጋጊ። የሆነ ነገር ያደርጓታል። ቆይ ተረጋጊ። እሺ ተረጋጊ። እኛ ኃይል ይዘን አልመጣንም። ተረጋጊ። መጀመሪያ ተረጋጊና ንገሪኝ። ምንድን ነው የተፈጠረው? ንገሪኝ። የወንድሟን ታሪክ ነበር ልትናገሩ እናንተ እየመጣን ነበር አብረን። እሺ። እና እዚህ ጋር ረጅም ሰዓት ነው የቆምነው። እዚህ ጋር መንገድ ለ30 ደቂቃ ነው ይዞን እንትን ያሉት። ይታገቱ ያዛችሁ መንገድ ላይ ዝም ብለው ነው ያዛችሁ። መንገድ ላይ በግድ ነው ይዛሉ። ያቋታል ማለት ነው? ያቋታል መሰለኝ። እኔ አላውቅም። ምንድን ነው የሚያወሩት? ማን ነው የላካቸው? የሆነ ሰው ነው የላካቸው። እኔ አላውቅም። ማን እንደላካ አላውቅም። ወደ እናንተ እየመጣን ነበር። እሺ ኃይል ስለሌለን ተረጋጋ። ወይ ሰው እንደውላለን። ቆይ አንዴ
ተረጋጋ። ምንድነው? ና ና ና ና ስማ፣ ምንድነው? ለቃት አናግሩን እንጂ ለቃት። ዞር በል እስኪ ዞር በል። ምንድነው ነው የሚያወራጭህ? ምን ፈልገህ ነው? በቃ ምንድነው? ለምንድን ነው እንደ ወንጀለኛ የምትቀበሉ? የነም ተወስዳችሁ አክስቷ ጋር ነው። ማን አክስቷ ጋር የምትወስደው? ብራዘር ተረጋጋ። ማን ወሰዳለ? ስለዘለልካለም እየወሰድናት ነው አክስቷ ጋር። የነም ተወስዳችሁ እዚሁ አክስቷ ጋር ነው። ለምን ትገበናለህ? ምንድነው ወንጀል ሰራን እንዴ? አትሄድም። ዞር በል ከዚህ ጋር እረፍ። ዞር በል ጥራልኝ። አንተ ፖሊስ ነው። ዞር በል ዞር በል። እሷን ያዛዝቶ አንተ ተውን። ናቀጥላ ኧረ በእናትህ ናቀጥል። እባክህ ምንድነው አንተ? ምንድነው? ለምን አትሆንም? በእናትህ ኧረ በእናትህ ናቀጥል። ምን ልታረጋት ነበር? ትናገራለህ። ምንም አላረግም። ምንም ልናረጋት አይደለም። እዚህ ዘና አብረን ነው እኮ ያለነው። ይዛት ልሄድ እኮ ዘመድ ነን። የምን ዘመድ? ያጎቴ ልጅ ናት። አታውቅም እንዴ? የምን ዘመድ ነው? ና ና ና ትገባታለህ። እሱን እዛ ጣቢያ ገብተህ ታወራለህ። ምን ልታረጋት ነበር? ምን አረጋታለሁ እኔ? ኧረ አንተ ሚኪያት ነግራትም አትነግረውም እንደ ያጎት የሲታ አንቺ ምንም አይደለም አላውቀውም። እሺ ቀጥል። ዘመድ ነን አልኩህ እንዴ? የት ልወስድሽ ነበር? ምን አውቃለሁ እኔ ስቶ ነበር በጊዜ። አንቺ ተረጋጊ። አንተ ትገባታለህ። ኧረ በእናትህ ኧረ በእግዚአብሔር ትገባታለህ። ሄደህ ታወራለህ። ማን እንደላከ? ማን ነው የሚልከኝ? እኔ ማንም አላከኝም። ቀጥል። አርፈህ ሂድ። እኔ ማንም አላከኝም። አንቺ አትነግሪውም እንዴ? ምንድን ነው የምትነግረው? እሷ እንዴ በእናትህ ና እትደባደብ ነበር ከኔ ጋር አንተ። ና ቀጥል እንዴ ታውቃለህ፣ ዘመድ ነን። በእናትህ ኧረ በእናትህ ምንም ዝምድና የለም። ቀጥል አሁን በእናትህ ቀጥል። እሺ ተመልካቾቻችን እንግዲህ ዛሬ ከተለመደው ውጭ ነው ፕሮግራማችንን የጀመርነው። ትንሽ ግራ የሚያጋባ ነገር ገጥሞን ስለነበር ኢንትሮም ለመስራት ጊዜ አላገኘውም። ካሜራማኔን ይዤ ነው የሮጥኩት ወደ ቦታው። እንግዲህ እንዳያችሁት እዚህ ቦታ ላይ ብዙ ግብ ተፈጥሯል። ብዙ ነገርም ተፈጥሯል። ምንድነው የተፈጠረው የሚለውን ደግሞ ለእናንተ ለማብራራት ተቀምጫለሁ። ዛሬ ሰላምታም እንኳን ሳንሰጣችሁ ነው ቀጥታ ወደ ጉዳዩ ገባ ነው። ሰላም 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 ውድ የዞላ ቲዩብ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን የዛሬው ፕሮግራማችን ተጀመረ ማለት ነው። እንግዲህ እንደሚታወቀው ዞላ ቲዩብ የተቋቋመው ሰዎችን ለመርዳት ለማገዝ፣ ከተቸገሩ ሰዎች ከተበደሉ ሰዎች የተለያየ ጥቃት እየደረሰባቸው ካሉ ሰዎች ጋር በመቆም ጥቃቱ እንዳይደርስ በመከላከል ስራ ነው የሚታወቀው። ዛሬም ያደረግነው ይሄን ነው። ለቆምንለት አላማ ነው የተሰለፍነው። ዛሬም እንግዲህ ያጋጠመን ነገር እንደተለመደው በብዙ አይነት መከራ ውስጥ ነው ያሳለፍነው። እንዳያችሁት ትንሽ የሚያሰጋ ነበር። እኛም ኃይል ለመሰብሰብ ጊዜ ስላላገኘን ወደ ቦታው የተንቀሳቀስ ነው ብቻችንን ነበር። ጉዳትም ሊደርስብን ይችል ነበር። እግዚአብሔር ጠብቆናል። ስለዚህ እንግዲህ የሆነው ነገር ይሄ ነው። እንግዲህ ታሪኩ ምንድነው? አንድ እህት ደውላልኝ ነበር ከቀናት በፊት ከምትኖርበት አገር ወደ ኢትዮጵያ እንደመጣች ነግራኛለች። እንግዲህ ወደ ኢትዮጵያ ከመጣች በኋላ ያየቻቸው ነገሮች፣ ቤተሰቦቿ መካከል ያየችው ነገሮችን እንድትጠራጠርና ወደ ሚዲያ ወጥታ ይህንን ጉዳይ እንድትናገር እንዳደረጋት ነው የነገረችኝ። እንግዲህ እሷ እንደነገረችኝ ከሆነ ወንድሜ ለአመታት በር ተዘግቶበት በስቃይ ውስጥ ይገኛል። ቤተሰባችን የባዕድ አምልኮ ተከታይ ስለሆነ ወንድሜ ላይ ጉዳት እየደረሰበት ነው የሚል ነገር ነው የነገረችኝ። እባክህ ለወንድሜ ድረስለት። እስካሁን ድረስ በለጋ አይምሮዬ ስለነበር ጉዳዩ ምንድን ነው የሚለውን አልተረዳውትም ነበር። አሁን ግን ነገሮችን ማገናዘብ ስለቻልኩኝ ወንድሜ ላይ እየተካሄደ ያለው ግፍ ተረድቼዋለሁ። ስለዚህ እባክናና
ወንድሜን ከዚህ መከራና ሰቆቃ ከዚህ ስቃይ ያላቀልኝ የሚል ነገር ነበር የጠየቀችኝ። ስቱዲዮ መተሽ ታሪኩን ንገሪን፣ ከዛ በኋላ ምንድነው የደረሰው የሚለውን ካንቺ ተረድተን ወደ ቦታው እንንቀሳቀሳለን ብያት ቀጠሮ ይዘን እኛ ተዘጋጅተን እየጠበቅናት ነበር። እንግዲህ ያያችኋት ጓደኛዋ ስልክ ደወለችልን። መንገድ ላይ ሰዎች ይዘውናል፣ ወደ እናንተ እንዳንመጣ ከልክለውናል የሚል ነገር ነው የነገረችኝ። እንግዲህ ቦታው ላይ ተሯርጬ ስደርስ የተፈጠረውን ነገር አይታችሁታል። ምንድነው የተፈጠረው? እነማን ናቸው? ለምንድነው እሷ እኛ ጋር እንዳትመጣ ሊያስቆሟት የሞከሩት የሚለው ከፕሮግራሙ የምታገኙት ነው የሚሆነው። ከነሱ ጋር ቆይታ አድርገን እንግዲህ የመደረግ ያለበትን ነገር ሁሉ እናደርጋለን ማለት ነው። ትንሽ ተደናግጠዋል እነሱም ስልክ ምናምን እየደወሉ ነው። እሱ እንደጨረሱ ከኔ ጋር ቁጭ ብለው ጥቂት ደቂቃዎች የምናወራ ነው የሚሆነው። እስከ መጨረሻ ድረስ አብራችሁን ነው። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። አሁን ትንሽ የተረጋጋችሁ ይመስለኛል። ፖሊሶቹም አውርቷቸዋል አይደል? ስለዚህ ያጎሳቆሉሽ እንደዚህ ያደረጉሽ ልጆች የእጃቸውን ያገኛሉ። ግን ምንድነው ሀፕን ያደረገው? እኔ እናንተ እንደምትመጡ ነው ማቀው። እኛ ተዘጋጅተን ስቱዲዮ እየጠበቅናችሁ ነበር። ምንድነው የተፈጠረው መንገድ ላይ? ያው እንዴት ነው መሰለ፣ እኛም አላወቅንም ማለት ከብዙ አመት በኋላ ነው እኔ ወደዚህ ሀገር የመጣሁት። እንደነገርኩ ከሆነ ማለት ነው በ11 አመቴ ነው ከዚህ ሀገር የወጣሁት ስኮላር ለትምህርት ማለት ነው። እና እንዴት ነው ያኔ ወንድሜ እንደሚዘጋበት አውቃለሁ። ግን ለምን እንዴት እማውቀው ነገር የለም። ልጅ ነኝ፣ መጠየቅ አልችልም። ግን እንደሚዘጋበት አውቃለሁ። ብቻ ይሁን በሚለው ማለት ስለማላቅ ምንም ብለህ መጠየቅ አትችልም። ያንን በልጅነት ያውቃለሁ፣ ግን ስለምን እንደሆነ አልጠየቅኩም። አሁን ላይ ግን እንዴት ነው ከዛ ከመጣሁኝ 15 ቀን ሆኖኛል። እና ምንድነው እሱ ብዬ ጠይቄያለሁ። ምንም ሊሰጡኝ የቻሉት መልስ የለም። ሁሉም አይመለከትሽም፣ አርፈሽ ተቀመጭ፣ በማያገባሽ አትግቢ ነው የሚሉት። ማለት እኔ እንዴት ብዬ ልንገር? የሰው ልጅ በዚህን ያክል የገዛ ልጁን ቤት ውስጥ አንድ ቤት ውስጥ ዘግቶ አመታትን ያክል ቁጭ ማድረግ ማለት በጣም ከባድ ነው። ከሰው ጋር መግባባት፣ እንደ ልጅ መጫወት የሚባለው ነገር ሳያቅ መኖር ማለት ያ ነገር ለምን ወንድሜ ላይ ይሆናል? አይምሮ ጥሪኛ ከሆነ ከሰው ጋር መግባባት ከቻለ መኖር ከቻለ እንደ ሰው ወጥቶ እንደፈለገ መሆን መብት አለው። እንደ ማንኛውም ልጅ አልተማረም፣ ከቤት አልወጣም፣ ወጥቶ አልተጫወተም። እንደ ወጣትም ወጥቶ ሰርቶ መግባት የሚባለውን ነገር እንዲያይ አላደረጉትም፣ አልፈቀዱለትም። ለምን ብዬ ነው የጠየኩት? አንተን ላገኘ ማለት እንዴት ነው ለምን ብዬ ጠየኩት? ግን እኔ ላይ ከታይ ካይመለከትሽም ውስጥ አልፎ ተርፎ ዛቻ ድረስ ነው የገዛ ቤተሰቦቼ አባቴ እኔ ላይ ሲያደርግ የነበረው። ገብቷል? አስበው፣ ኢማጂን አንተ አባት ወላጅ አባት ለምን ስለ ወንድም ስጠይቅ ለምን ብለህ ላልከው አርፈ ተቀመጥ፣ አይ አሻፈረኝ ካልክ እንዴት ነው እግር ነው የምሰብርልህ፣ ቆላልፌ ነው ማስቀምጥህ ምናምን የሚባሉ አልባሌ ዛቻዎችን ሲዝትብህ ያለውን ነገር አስበው። እና አጋጣሚ ሆነ ደግሞ ያንተን ዩቲዩብ ቻናል በረንብ እከታተል ነበር። ገብቷል? እና በቃ ማይንድ ውስጥ የመጣው የሆነ ችግርማ አለ ነው ያልኩት። ማሳወቅ አለብኝ ብዬ ነው አንተ ጋር ደውዬ ከጓደኛዬ ጋር ተነጋግረን እየመጣን የነበረው። ሰላም ብለን ሀገር ሰላም ነው ብለን ነው እየመጣን የነበረው። ግን በማናውቅ ሁኔታ መጣው አክስትሽ ጋር ልንወስድሽ ነው ምናምን ነገር እያለ ነበር። አንተ ጋር ሲለኝ ነበር አክስትሽ ልጅ ነኝ ጭራሽም አለኝ። እኔም ማላውቀው ቤተሰብ በጣም ነው ማለት እኔ አይኔ አላውቅም እንዴት አርግቶ እሷንም እንደገፈተራት ማለት በጣም ከባድ ነበር። 30 ደቂቃ ሁሉ የታገሉን በጣም አክስት ጋር ለመውሰድ ለምንድን እንደዚህ የሚታገሉት? በሰላም ጠይቀው አክስቷ ራሷ ካለች እኮ ደውላ ነኝ ማለት ትችላለች። ይሄ እገታና ማስፈራራት ዛቻ ምን ያመጣው? ስለዚህ የሆነ ችግር እንዳለ በጣም ግልጽ ነው። ኦኬ አሁን አንቺ የምታስቢው ስለ ቤተሰብሽ የምታውቂው ነገር ልትናገር እየመጣሽ ስለሆነ ነው እንደዚህ ያደረጉሽ ነው? ሶ ይሄንን ነገር ያደረገው የገዛ ቤተሰቤ ነው ብለሽ ታስቢያለሽ? አዎ
የሆነ ነገር አለ ይሄ በፊት ላይ ጭምጭምታ የምሰማቸው ነገሮች የቤተሰብ ጣጣ ምናምን የሚባል ነገር አለ። ባዕድ አምልኮ ምናምን ነገሮችን ሞር ደግሞ ስለ እንደዚህ አይነት ነገሮችን በደንብ እያወቅኩ የመጣሁት ያንተን ቻናል እንደነገርኩ ከሆነ እሰማለሁ፣ አያለሁ። እንደዚህ አይነት ቻናሎችን በጣም እከታተላለሁ እና የሆነ ነገር በፊት ላይ እኛ ቤት የሚደረጉ ነገሮች የማያቸው ነገሮች አሉና ከነሱ ጋር ምን የሚገጣጠም ነገር አለው ከብታል እና ወንድሜን ለጅብ ሊሰጠውም ይችላል። እኔ አላውቅም። አባቴ ዛሬ የደረሰበት ቦታ ላይ ደረሰው አላውቅም። ምናልባት ሊሆንም ላይሆንም ይችላል። ግን በጣም እርግጠኛ ሆኜ ነው የምነግርህ ይሄ ባዕድ አምልኮ ውስጥ ያለ ነው የሚመስለኝ አባቴ። ወንድሜንም አጉል ነገር ሊያረግብኝ ነው። አንድ ያለኝ የእናቴ ማስታወሻ እሱ ብቻ ነው ያለኝ። ገብቷል? እና እኔ ብቻ ወንድሜን አድኑልኝ፣ አትርፉልኝ። ይሄን ደግሞ በእርግጠኝነት አሁን ሄዳ አባቴን ብትጠይቀው ዲቴል ነገሩን አብራርቶ አይነግርህም። እንደዛ አይልህም። አክስቴን ሄዳችሁ ብትጠይቋት እኔ ብለምናት ምንም ብላትም ልትናገርልኝ ልታወራልኝ አልቻለችም። ሁሉም ስጠይቅ ዛቻ፣ የሆነ ያልሆነ ነገር ብቻ ነው ያላቅም። በጣም ያልሆነ እንትን ነው ስትራቴጂ ነው እዚህ ሀገር ውስጥ ያለው። እንዴት እንደሆነ አላቅም። የሰው ልጅ ላይ ዛቻ ማለት እኔ ያደግኩት እንደዚህ አይደለም። ገብቷል? እና ይሁን በሚለው ነው ዝም ብዬ የተቀመጥኩት። ህግ ጋር መሄድ እችላለሁ። ህግ ጋር ግን ቢሄድ ለወንድሜ ምንም ለውጥ ያመጡለት ካለበት ነገር ውስጥ ሊያወጡት አይችሉም። በእርግጠኝነት ነው የምነግርህ። አይምሮ ህመምተኛ ነው ብለው ቢሏቸው ያምኗቸዋል። ምክንያቱም ቤተሰብ ናቸው። ግን ይሄ ነገር በደንብ ተጠንቶ መታወቅ አለበት። ማለት በጣም መመርመር አለበት። እነሱ ከጀርባቸው ያለው ነገር ተጠንቶ መያዝ አለበት። ወንጀለኛም ከሆኑ ይቀጡ። አባቴም አክስቴም ብትሆን ወንጀል እየሰሩ ከሆነ ይሄ ባዕድ አምልኮ የሚባለውን ነገር እያመለኩ ከሆነ ይሄ ሰውን መስዋዕት ማድረግ ምናምን አይደለም የሚባለው፣ እሱን ነገር እያደረጉ ከሆነ ይቀጡ። በዛን ይስማማለሁ። ወንጀል ካሌለባቸው ግን እኔ ራሴ እግራቸው ላይ ወድቄ ይቅርታ ጠይቃለሁ። ግን ለምንድን ነው ወንድሜ ከቤት የማይወጣው? ስትነግሪኝ ነበር ባዶ ክፍል ተዘግቶበት ነው የሚኖረው፣ ምንም ነገር እንኳን የሚሰጠው ነገር የለም እያልሽኝ ነበርና ለምንድን ነው ወንድሜን እንደዚህ የምታደርጉት ብለሽ ለምንድን ነው አንቺ በደንብ ቤተሰቡን ለመጠየቅ ያልሞከርሽው? እዛስ በነበርሽ ሰዓት ከወንድምሽ ጋር ትገናኙ ነበር ወይ? እንዴት ነው መሰለህ፣ እኔ ከዚህ ሀገር ስሄድ ወንድም እንዳለኝ አውቃለሁ፣ እንደሚዘጋበት አውቃለሁ፣ በር እንደማይወጣ አውቃለሁ። እኔ ወጥቼ ከጓደኞቼ ጋር ስጫወት ስስቅ፣ ትምህርት ቤት ሄጄ ስመጣ እሱ ከዛች በር አያልፍም። ተሳስቶ ነው የማያልፈው። እንደ ልጆች አይደለም ያደገው የኖረው። ከዛም ቤት ወጥቼ ስሄድ ቤተሰቦቼን አባቴንና አክስቴን ምናምን ነገር ነው በስልክ ማገኛቸው። እሱን አግኝቼው አላውቅም። አያዋራኝም፣ አላወራውም። ምን ይሁን ምን ላይ ድረስ ይኑር ይሙት የማውቀው ነገር የለም። አሁን ላይ ግን እንደነገርኩ 15 ቀን ሞልቶኛል እዚህ ሀገር ከመጣው። በዚች አጭር ጊዜ ውስጥ ግን ያየሁት ነገር ቢኖር እኔ አላውቅም። ማለት ልጅ እያለን ከማየውም የባሰ ነገር ነው። ፖሊሶቹም እንግዲህ እንትን እያሉ ነው። አንዴ ፖሊስ ጣቢያም ገብተን ተረጋግተን ቁጭ ብለን የምናወራበት ቦታ በዚሁ ስሜት ሆናችሁ እንድታወሩኝ ስለፈለኩ ነውና ተረጋግተን የምናወራበት ቦታ እንፈልግና እናወራለን። ኦር ደግሞ አክስትሽም ስለ ነገሩ ያውቃሉ ብለሽኛልና የበለጠ አክስትሽ ጋር ሄደን ጉዳዩን አብራችሁ ሆናችሁ አንቺንም ወደ አክስቷ ልወስዳት ነው ሲል ነበረ ልጁና እውነት ነው አይደለም የሚለውን ከአክስትሽም እናጣራለን። እንደዛ ማድረግ እንችላለን። ግን መጀመሪያ በፖሊስ ጣቢያ ፖሊሶቹን ቆመው እየጠበቁን ስለሆነ አንዴ ፖሊስ ጣቢያ ገብተን መመዝገብ ያለበት ነገር እንዲመዘገብ እናደርግና ከዛ በኋላ እንሄዳለን። ውድ ተመልካቾች እንግዲህ እስከዚህ ድረስ ከተከታተላችሁን እንደተለመደው ሀሳብ አስተያየታችሁን በዚህ ጉዳይ ላይ ስጡን። ጉዳዩ ትንሽ ግራ የሚያጋባ ነገር ነው። እስካሁን ባለው ግራ ገብቶኝ ነው ያለሁት። የእናንተ ሀሳብና አስተያየት ያስፈልጋል። እስቲ ፕሮግራሙንም እስከ መጨረሻ ድረስ ተከታተሉት። ይህንን ቪዲዮ ላይክ ማድረግ እንዳይረሳ። ለማን እንደሚጠቅም አይታወቅምና እሷም እንዳለችው የኛ ፕሮግራም ላይ የሚተላለፉ ነገሮችን ካየው በኋላ ነው እንደዚህ አይነት ነገር መኖሩን የተረዳሁት። ያንተም ቪዲዮዎች አይቼ ነው ብላለችና እስቲ ለወዳጅ ለዘመዶቻችሁ ሼር እያደረጋችሁ
ማንን እንደሚጠቅም አይታወቅም። ሼር አድርጉ። አዳዲስ ሰዎች ካላችሁ ይሄ ቻናል ብዙ ነገር የምትማሩበት ነውና ሰብስክራይብ ማድረግ እንዳይረሳ ማለት እየመጣ ነው ሰው እንግዲህ እዚህ ቤት የምን እንግዳ ነው ይዘሽ መጣሽ? አንዴ ልናወራውት መተን ነው። ምንድን ነው የምታወራኝ? እኔ ነግሬሽልህ እንዴ አንቺ ልጅ እንዴ አባትሽ ይገልሻል። ይሄን ነገር ለማንም አተንፍሽ ብዬሽል ጭራሽ እንዴ ሰው ሲነግርሽ አሰበኝ እንዴ አንቺ ምንድን ነው? አንዴ ተረጋግተው እናውራ። ማዘር ተረጋጉና እናውራ። ችግር የለውም መግባት ችግር የለውም። ይሄ ወደዚህ ነውና ተረጋግተን እናውራ። ምናወራው ነገር የለም። ምን እንነጋገራለን? ይገልሻል። አባትሽ አንጠልጥሎ ነው የሚገልሽ እንዴ ለትንሹ ልጅ ያላዘነ አሁን አንቺን ይታወኛል ብለሽ ታስቢያለሽ እንዴ? ሰው የሚልሽ ለምንድን ነው የማሰሚው ማለት ነው? እንዴ ወንድሜ ላድን እኮ ነው ያልኩት አይደል? ምንድን ነው የምታድኝ ወንድምሽን? ጭራሽ አሃ ቆይ አይደለም አንቺም ትፈልጊዋለሽ ነው? አንቺም ከሱ ጋር ነሽ ነው? ጭራሽ እንዲጨክንበት እያረግሽ ነው። ጭራሽ ወሬውን እያባዛሽ እንዲጨክንበት እያረግሽ ነው። ምንም ማባዛት አይደለም። እሺ ተረጋጉና ይኸውልህ አንዴ ይኸውልህ ይሄ ነገር ወጥቷል። ምንድነው የተፈጠረው? ምን እየተካሄደ ነው እዛ ቤት የሚለውን ማወቅ አለብን። ሁለተኛ ነገር ዛሬ ይኸውልህ ከጎረምሶች ነው አድኛት ይዣት የመጣሁት። ጫካ ይዘዋት ሊገቡ ሲሉ ጉዳት ደርሶባት ነበር ለትንሽ። እርሶ ዘመድ ማለት በቃ ተይ ሲሉ የማይሰማ ልጅ ሲነግሩት የማይገባው ልጅ ዋጋው ነው ይሄ በቃ። እውነትሽ ነው? አዎ አንቺ እንድታርፊ እውነት አንቺ ክፉ ነገር እንዳይደርስብሽ አይደለም። ቆይ ይሄ ሁሉ ነገር ቆይ አንቺ ምትሽ ያለበት ነው? የምን እጄ ነው የሚኖርበት? አንጠልጥሎ ነው ወንዝ የሚከትሽ። ይኸውልህ ተረጋግተው ብናወራ ይሻላል። ማዘር እውነት ዘመድ ነኝ የሚሉ ከሆነ እቺ ልጅ ዘመዱ ከሆነች ጉዳት እንዳይደርስባት ነው እንድንከላከል ነው እኛ እዚህ ድረስ የመጣነው። ያለውን ነገር ማለሽ ብዬ የምለው እኮ አንቺን ብቻ እኮ ነው። አንቺ እኮ ማለት ለኔ እንደ እናቴ እኮ ነሽ። እንዴ ማለት ምን ማለት ነው? ወስዶ ወንዝ ይገልሻል፣ ይደፋሻል። ምን ማለት ነው? አረመኔነቱን ታውቂያለሽ፣ ብዙ ነገሩን ታውቂያለሽ፣ ታሪኩን ታውቂያለሽ። ዛቻችሁን ሲቀጥልም ደግሞ እንደዚህ አይነት ነገር ውስጥ በደንብ እንድገባ እያደረገኛለሁ። ወንድሜን ክፈቱና አስወጡልኝ በቃ። እናንተ ካልፈለጋችሁት እናንተ ማተኖር እኮ እኔ አኖረዋለሁ። እኔ እህቷ አላንስም ለሱ። ይኸውልህ አሁን ተረጋግተን ስለ ጉዳዩ ብናወራ ነው የሚሻለው። ተረጋግተን ይኸውልህ ሌላ ጉዳት እንዲደርስ አያስፈልግም። ሌላም ቦታ እንድንሄድ አያስፈልግም። የህግ ሰዎች የያዙት ጉዳይ አለ። የናንተም ጉዳይ እዛ ውስጥ ነው የሚገባው። ነገር ውስጥ ከመግባት ይሄ ነው የሚሻለው። በስነ ስርዓት ማውራት ነው የሚሻለው። ማን ነኝ ብለህ ነው አንተ? ያፈርጣሃል። አንተንም እንደዚህ ቀላል ሰው መስሏል። እኔ እሷንም እንዳይገላት ክፉ እንዳይደርስባት ብዬ ነው ያልኳት። አንተንም እንደሄደ አንድ ቃል ስትናገር አፍንጫህን ነው የሚል። ማንንም አይፈራ፣ ማንንም ዞር ብሎ የሚያይ ሰው አይደለም። ግን የነኩትን ለመንካት ወደ ኋላ ይል። እሱን ይሄውልዎት ማዘር ምን እየተካሄደ እንዳለ እዛ ቤት ተረጋግተው ቁጭ ብለው አስረዱን። ምንድነው ማስረዳ? ከዛ በኋላ ከሳቸው ጋር ያለውን ነገር ማስረዳ ምንድነው? ፖሊስ ነህ? ምንድን ደህንነት ነህ? ምንድነው አንተ? አክሲ ምን አለበት ቀና መልስ ብትሰጪው? ለምን እሰጠዋለሁ? የት አውቀዋለሁ? አንቺ ትልቅ ሰው አይደለሽ እንዴ? ቆይ ትልቅነቴን አንቺ አይደለሽ የምትነግሪኝ? የት አውቀዋለሁ? ማንንም ኮተት እየሰበሰብሽ ቀና መልስ አይደለም። ቀና መልስ መስጠት አሁን አንቺ ምን ይከብድሻል? ስሚ አንቺ ከየትም እያለቃቀምሽ እኛ ስለ ነገሩ ከርሶ መስማት ብቻ ነው የምንፈልገው። ምንድነው የምትሰማው ከኔ? ከርሶ መስማት ያለብን ነገር ከምትመጣ እዛው አባቷ ጋር ይዛት ትሄድ። እሱ ትክክለኛውን መረጃ ከዛው ታገኛለህ። በቃ እኔ እንዳትሞቺ ክፉ እንዳይደርስብሽ በሰላም እንደመጣሽ ሀገርሽ እንድትመለሽ ነው። ግን ይሄን አረግሽ አይደል? እኔ ጋር ምን አመጣሽ? ይዘሽው አትሄጂም አባትሽ ጋር ጭራሽ ካሜራ ቅብር ጭራሽ እንትን ምንድነኝ እኔ ላይ አንቺ እኮ እንዳትሞቺ ክፉ እንዳይደርስብሽ ነው። ምንድነው የምተባበርሽ? ምን ችግር አለ ብትተባበሪ? ምንድነው የምተባበርሽ? በቃ ወንድሜን ከተዘጋበት ቤት ውስጥ እናውጣው ነው ያልኩሻለሁ። እና ራስሽ አውጣልኝ በይና ይጫናግሩ እንደምዋሽ ያለው ነገር አስረጅን። ምንድነው ማስረጃ? ምንድነው እንደዚህ እንዲያደርገው የሚያደርገው ነገር? ያንቺ አባት እኔን እያማከረ ይመስልሻል እንደሚያደርገው? ምንም ቢሆን ምን አባዬን በረንብ አውቀዋለሁ። አንቺ ሳያማክርሽ አንዳች ነገር አያደርግም በጭራሽ። ይሄ እንዲህ አይነቱን ነገር ለኔ የሚያማክረው ነገር ታውቂዋለሽ። ይኸውልህ ማዘር ምንም አይደለም። በቃ ተረጋግተን አንድ ደቂቃ ይኸው ካሜራ ቆይ አጥፋ። እኔ ከሳቸው ጋር ላውራ እንዴ። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። አሁን እንግዲህ ከብዙ ደቂቃ ውይይት በኋላ የተግባባን ይመስለኛል። እኛ ጥረታችን ማንንም ለመጉዳት አይደለም፣ ግን በዚህ ውስጥ እየተጎዳ ያለ ሰው ካለ እሱን ለማገዝ ለመደገፍ ነውና የተረዱን ይመስለናል። እንግዲህ እርሱን ዛሬ የፈለግንበት ዋነኛው ምክንያት ስለ ጉዳዩ
ከትልቅ ሰው አንደበት መስማት ያለብንን እንድንሰማ ነው። ነግራኛለች። እድሜዋም ገና ነው። እሷ ነገሮችን በራሷ መንገድ ተገንዝባ ሊሆን ይችላል ቤተሰቦቿን እየወቀሰች ያለችው። ጉዳዩን ከትልቅ ሰው አንደበት መስማት አለብን እና ያው እሷ በልጅ አይምሮዋ የመሰላት ነገር ልክ ላይሆንም ይችላል ብዬ አስቤ ነው እርስዎ ስለዚህ ጉዳይ እንዲያብራሩልን እንድናወራ እዚህ የመጣ ነው። እኔ ምንም ማብራራው ነገር የለም። እሷ እንግዲህ እዛ እንደኖረችበት እንደ ፈረንጅ ሀገሩ መስሏት ሁሉን ነገር አቅላ አይታ ነው። አባትየው ይሄን ነገር ቢሰማ ቀርቶ እንደው ጥርጣሬ ቢኖረው አንተም ቢሆን በሰላም ወደ ቤት የምትገባ አይመስለኝም። ኃይለኛ ነው። በገንዘቡ ምንም ነገር ለማድረግ ዝግጁ ነው። ክብሩንና የራሱን የሚነካው ነገር ካለ በገንዘቡ ለመጠቀም ምንም ጥያቄ የለው። አሁን እሷም መጣች እዛ እንደምታየው እንደ ፈረንጅ ሀገሩ ሁሉ ነገር ግልጽ በግልጽ መስሏታል። አይሆንም፣ እንደዛ ከባድ ነው፣ ሊሆንም አይችልም። ተይም ያልኳት ለዚህ ነው። የእሱ ልጄ ናት ምናምን ብሎ የሚተዋት ነገር የለም። ያጠፋታል በቃ። እና በአካባቢውም በሁሉም የተፈራ ሰው ነው። ሁላችንም ነው የምንፈራው። ስለዚህ እኔ ቢቀርባችሁ ይሻላል ነው የምለው። ቢቀራ ይሻላል። እንግዲህ ይቅርም አይቅርም ለማለት ታሪኩን ማወቅ መቻል አለብን። ምንድነው እዚህ ቤት ውስጥ እየተካሄደ ያለው ነገር? ምንድነው እየተፈጠረ ያለው? እሷ እያለችኝ ያለችው ወንድሜ በር ተዘግቶበት ቤት ተዘግቶበት ብቻውን ተጥሎ ነው የሚኖረው። ይሄ ደግሞ ከልጅነቱ ጀምሮ እየተደረገበት የመጣ ነገር ነው። እኔ ሲመስለኝ ከባዕድ አምልኮ ጋር የተያያዘ ነገር አለው። እባካችሁ ወንድሜን አድኑልኝ ነው የምትለው። ስለዚህ እኛ እሱን ልንረዳ ልናግዝ የምንችልበትን መንገድ እየፈለግን ነው የምንገኘው። እሱን ማገዝ ነው አላማችን። ታዲያ ቀጥታ እሱ ጋር አትሄዱም እንዴ? ታውቀዋለች አባቷን ቤት። እኔ ጋር ምን አመጣት? ይሄን አድርጓል፣ ይሄን ሰርቷል፣ ወንድሜ ዘግቶበታል፣ ከልጅነት እስከ እውቀት ጨለማ ቤት ነው ብላ ካለች ቀጥታ እዛ አትወስድህም እንዴ አንተን? እኔ ጋር ምን ካሜራ ምን አስይዘሽ ምን አስመጣሽ? እዛው ይዘሽ አትሄጂም እንዴ? እኔ ጋር ምን አመጣሽ? ነገሩን ለመረዳት ሞክሪ። ምንድን ነው የምንረዳው? አክስቴ ቀስ በይ፣ ተረጋጊ። ለምንድን ነው ቀስ የምለው? የማይሆን ነገር ስታወሪ ምንድን ነው ቀስ የምለው? ይሄ የማይሆን ነገር አይደለም እኮ። በቃ ያለውን ነገር ተረጋግተሽ አስረጅን። ምንድን ነው ማስረዳው? ምን አለበት ብትተባበሪ? ምንድን ነው የምተባበረው? ምን ስለሆነ ነው? የወንድምሽ ልጅ እኮ ነው እዛ ውስጥ እየተሰቃየ ያለው። ልጅነቱን እኮ ነው እየተሰረቀ ያለው። ወጣትነቱን እንደ ማንኛውም ሰው ወጥቶ መስራት ነው የሚባለውን እንኳን ታዩ። አልተማረም፣ እንደፈለገ አልተጫወተም፣ እንደ ልጅ እኮ አላደገም። እያንዳንዱ ነገር እኮ እናንተ ባትነግሩኝም እኔ ጓደኞቼ ጋር እኮ አወራለሁ። ታውቂያለሽ። ማናት ጓደኛሽ? እንዴ ልጅ ሆነሽ አይደል የወጣሽው? እቺ ደግሞ ከየት የመጣች ናት? ምን ማለት ነው? ልጅ ሆነሽ አሁን እንደ ጓደኛ እኔ እሷ ቀን በቀን እያለቀሰች ነው ቤት ውስጥ። አንቺ ጋር መታ ለምናሻለች እኮ። ምንድነው የምትለምነው? አስረጂኝ ንገርሽ አላለች? ወንድሜ የተሰቃየ ነው አላለች? ጓደኛ ከሆንሽ ተያይዘሽ ዋናው ይሄንን ነገር አደረገ የሚባለው ሰውዬ ጋር ይዘሽ ምን ነው? እኔ ምን አገባኝ? አንቺ ስለምትቀርብሽና ለምን በቀርብ እኮ ዋናው እያለ እኔ አልሞተ አልተደበቀ አልሸሸ ቤት አይደል ያለው? አንቺ ብትናገሪ ምንድነው የምናገረው? እዛው ትሄዳ ጣጣዋን እዛው ትጨርስ። የሰማችሁ ነገር የወንድምሽ ነው ወይ ይሞት ታስሮ እዛ ክፍል ውስጥ እንደተደበቀ ይሞት? ካወቀች ካየች ለምን እዛው አባቷ ጋር ትሄድ? እኔ ጋር ምን አመጣችሁ? ሂዱ እዛው በቃ። እኔ የምረዳችሁ እኔ ጋር ካለ ይኸው መፈተሽ ይቻላል፣ ይፈትሹ። ከዛ ውጪ ተያይዛችሁ የሰማችሁበት አለ የምትሉበት ቤታ ተያይዛችሁ እሱን ሄዱ። እሺ መፈተሽ አለመፈተሽ አይደለም እኮ። እና ታዲያ ምን እልሽ ነግሬሻለሁ። አንድ አልሽኝ የምልሽ አንቺ ብቻ ነሽ። እንዴት የምልሽን አርጊ የምልሽን መከታተል እንደ እናትነቴ ስታዳምጪ ነው። ይኸውልህ እንግዲህ እርስዎ ትልቅ ሰው ነዎት። አንዱን ልጅ ነጥሎ መውደድ አይቻልም። ወንድሜ ጉዳት እየደረሰበት ነው፣ ወንድሜ እየተጎዳ ነው፣ ወንድሜ በር ተዘግቶበት ነው ያለው እያለችሁት ነው ያለችው። አንዱን ነጥሎ ወደው ነው እሱን የምናድንበትን መንገድ ምንድነው እየተከናወነ ያለው እዛ ቤት? ምንድነው አትቀባጥር? ምንድነው የምትቀባጥረው? እኔ እሷ የምትለውን ነገር ምንም የማውቀው ነገር የለም። ካሰረ እንዲሆነ ምን የምትል ከሆነ ትውሰዳችሁ እዛው አባቷ ጋር ትሄድና እዛው የታሰረበት ፈልጋችሁ አስፈታችሁ ማለት ነው። ለምን እንዳሰረው ታውቂያለሽ? እውነቱን ተናገሪ። ምንድነው የማውቀው? ምን ማለት ነው? ሁሉንም ነገር ታውቂያለሽ። ምንድነው የማውቀው? ይኸውልሽ ሲጀመር ከልጅነት እስከ እውቀት ድረስ እኔ ይኸውልሽ እዚህ ሀገርም ሆንኩኝ ከዚህ ሀገርም ውጪ ሆኜ እያንዳንዱ ነገር አውቃለሁ።
ከአንቺ አንዳች ነገር ደብቆ አያደርግም። በደንብ ነው የማውቀው። አንድ ያለሽው እህትም ወንድምም ብሎ የሚልሽ አንቺ ብቻ ነሽ። ትዳር ያለው ሚስት አለው ጓደኛ አለው። እኔን ምን ብሎ ሚስቱን ያማክር እንጂ ያንቺን እናት ያማክር እንጂ እኔን ምንድን ነው የሚያማክረኝ? እኔ ምን ነኝ? እኔ እህቱ ነኝ። አለቀ በቃ። ታላቅ እህቱ ነኝ። ይልሽ ሁሉንም ነገር አውቃለሁ። ከልጅነት እስከ እውቀቴ ድረስ እዚህ ሀገርም ኖርኩኝ። ከዚህ ሀገርም ውጪ ሆኜ ቢሆን ከአንቺ ውጪ የሚያማክረው እህት ወንድም የለውም። አንቺ ነሽ ሁሉም ነገር አይደል? ሁሉንም ነገር ታውቂያለሽ። በእናትሽ ንገሪኝ በቃ። ለምንድን ነው እሱ እንደዚህ የሚያሰቃየው? ልጁ እኮ ነው ያብራኩ ክፋይ። እንግዲህ ወደድሽም ጠላሽም እንዲህ በቃ እንደ ጉሮሮ እስኪደርቅ ከመጨቀጭቅኝ አንደኛውኑ የሰይጣን ግብር አድርጎታል። ምን ማለት ነው? በቃ እና አንቺ እየተዝናናሽ አሜሪካን ጣሊያን እየተዝናናሽ የምትማሪው ከየት እያመጣ አርሶ መሰለሽ? ቢሮ ሰርቶ ነው? ነግዶ ነው? ከአጋንንት በሚያገኘው ብር ነው። አራክቴ በእግዚአብሔር ምንድነው የምታወሪው? በቃ ይኸው ነው በቃ። ስለዚህ ልጁ አሁን በዛ ስር ነው ያለው። ምንም ማድረግ አይቻልም። ኦልሬዲ እጁም እግሩም ምኑም አንድ ላይ ተሳስሮ መውጣትም መግባትም አይችልም። እኔ ብዬ አቅቶኛል። ስለዚህ አሁን ከሱ ጋር አንድ ነገር ብል እንዲያደርግ ብል ወደ እኔ ሊዞር ነው። ይሄም እንዳይፈጠር ነው የምነግርሽ። በቃ ይኸው ነው እንግዲህ። እስቲ የምታድኑት ከሆነ እናያለን። ከተለከፈበት ካስለከፈበት ይሄ የተረገመ አባትሽ ያደረገውን ነገር እስቲ ሞክሩት። እሺ ይኸውልዎት፣ ምንድነው እዛ ቤት እየተከናወነ ያለው? ይሄ ልጅ ምንድነው እየተሰራበት ያለው? እኛ ወደኋላ አንልም። ከማንም ጋር ተጋፍጠናል። ከሳቸውም የበለጠ በጣም ትልቅ ሰው የሚባል ባለስልጣን የሚባል ሁሉንም አይነት ሰው ተጋፍጠን አልፈናል። ዛሬም ከመጋፈጥ ወደኋላ አንልም። ምንም የሚደርስብን ነገር የለም። ከጀርባቸው ሰው አለ እንደሚሉት እኛም ከጀርባችን እውነት አለ፣ ህግ አለ፣ ሀቅ አለ። ይሄ ልጅ ላይ እየደረሰ ያለውን ነገር ማስቆም ነው የምንፈልገው። ምንድነው ያስደፋል በዚህ በድግምቱ። እሱ ምን እንደሚያደርግ ምን እንደሚሰራ ምን እያደረገ እንዳለ ለማንም ሰው አያሳይም። ቤት ውስጥ ተዘግቶበት ነው የተቀመጠው። እንዲሁም አጋጣሚ ሳይው እጅግሩም ምንም አይሰራ ዝም ብሎ ቁጭ ያለ ሰው ነው። በቃ ቁጭ አድርጎታል። ምን እንደሚሰራበት እሱ እግዚአብሔር ይወቅ። ስለዚህ ሰው ብቻ ሳይሆን የሚደግምለት ይኸው ሰው የሚገብርለት አጋንንት የሚለቅህ ይመስልሃል? ይሄ ነው ፍራቻ። የላዚችም ልጅ ፍራቻ ይሄ ነበር። እሱ እንደሆነ አረመኔ ነው፣ ጨካኝ ነው፣ ለማንም አያዝንም። ለዚህ ለትንሽ ልጅ ያላዘነ ለእሱ ያዝናል ብዬ አላስብም፣ ለእኔ ያዝናል ብዬ አላስብም። ስለዚህ ምን እየሰራበት እንደሆነ አላውቅም። እሱ ባለቤቱ ይወቅ። ምንድነው የሚታወቀው ነገር? አሁን ይሄ ልጅ ያለበት ሁኔታ ምንድነው? ምንድነው እርሶ የሚያውቁት ነገር? እንግዲህ እኔ አሁን እሷ ከሄደች አንድ ቀን ነው ልጁን ያየሁት። ቤቱ ጨለማ ነው። የሆነ ድምጽ ከውስጥ የሚሰማ ድምጽ አለ። ያውሬ ይሁን የሰው ይሁን በጣም የሚያስተጋባ ነገር አለ። በጣም ነው የሚያስፈራው። አንዴ ወጣ ብሎ አይቼዋለሁ። ከዛ ውጭ አይቼው አላውቅም። ምን እያደረገው በምን መልኩ ምን እያደረገ እንደሆነ አለ። ያው ለሰይጣን እንደገበረው። ተረጋጉና እናንተ አንዴ እናውራ። አንቺ ተረጋጊ እንጂ እንዴ! እንዴት ብዬ ነው የምረጋጋው? በእግዚአብሔር እንዴት ብዬ ነው የምረጋጋው? ተረጋጊ። በወንድሜ ደም እኮ ነው እየተማርሽ ያለሽ እኮ ነው ያለችኝ አለች። በወንድሜ ደም ነው እየኖርክ ያለሁት። አዎ እንደዛ ነው እንግዲህ። የሁሉ ፎቅ የምታየው የሁሉ ከብቶች የምታየው ሁሉ ሀብት በአጋንንት የተገኘ ነው። በቃ ወቂ እርፍ በይው። ምንም ማድረግ አይቻልም። ምን እየሰራ ምን እንደሆነ ያው ዘግቶ ነው ቤቱን ሁሌ የራሱ የተለየ ቤት ዘግቶ ነው ምን እንደሚሰራ። ልጁንም በአጋጣሚ እዛ ሲሄድ እንዲህ ብቅ ብሎ ጫፍ ላይ ሳየው ጠጋ ስል ነው ያንን የሰማሁት። ውስጡ ሲያስፈራ ልነግር አልችልም። በቃ ጨለማ ነው በሚሰማው ድምፅ ሁሉ ያውሬ ይሁን ብቻ የአጋንንት ዋሻ ሆኗል ቤቱ ያለበት። እሱንም አጋጣሚ ነው ያየሁት። ከዛ በኋላ ግን ሄጄም አላውቅም አይቼውም አላውቅም። እሱን የምስፈልገው በውጭ ነው ማገኘው፣ ወንድሜን ስፈልገው ማለት ነው። ከዛ በኋላ እኔም ለራሴ ፈራሁ። በቃ ወደዛ አካባቢ መድረሱን አልፈለኩትም። እስቲ እንደው እርስዎ እንደ እህት አንዴ ተረጋጊና እየሰማን ነው ያለውን ነገር አውቀን ማድረግ ያለብንን ነገር የሰው ኃይል ጨምረን ሄደን እናደርጋለን። ግን አንቺ አሁን ለአሁኑ ተረጋጊና ከእሳቸው ጋር ምን እኮ ነው የበላው? እንዴት ብዬ ነው አይኑን የማየው? በወንድሜ ደም በወንድሜ ህይወት እኮ ነው እኔ ኖርኩት። በኢየሱስ እኔን ማመን አልችልም አክስቴ። በእግዚአብሔር እንግዲህ ወደድሽ ጠላሽ የፈለግሽውን እኔ ምን አቅም አለኝ ልጄ? ምን አቅም አለኝ?
ብለን ሞክረን ያቃተንን እሱ ከየት እንዳመጣው የዚህ የገንዘብ ፍቅር አስክሮ ሊደፋው ደርሶ ይሄው አጋንንት ውስጥ ገባ። በቃ ሌላ ነገር የለም እንጂ ያልሞከርነው ነገር ደጅ ያላስጠና በንስሐ አባቱ ያላስመከርነው ጸበል ሁሉ ብዙ ነገር አድርገናል፣ ሞክረናል። ግን በቃ አይምሮኑ በቃ ይሄ ገንዘብ እንዲያስክሮት በቃ ያጋንንት እሱም ተገዥ ሆኗል። ስለዚህ ምን ማድረግ ይቻላል? እኔም ራሴ እንደ እህት ይህንን ነገር ማታምኑበት ከሆነ አምልኮውን የማትቀበሉ ከሆነ እንደ ቤተሰብ ይህንን ልጅ ነፃ ለማውጣት ለምን አልጣራችሁም? ኃላፊነትስ የለባችሁም? ሲያናግር ቀድሞ ማደፍሮ ነው እሱን የሚያናገረው። ማን ደፍሮ ገና እንደዚህ ነገር ሊወራ ሲል እንዴት እንደሚያደርገው ምን አገባችሁ በገዛ ልጄ ነው የሚለው። ስለዚህ እኔም ለራሴ እፈራለሁ። ስለምፈራ ጥጌን እና አገባችሁ በልጅ ሲል ያንቺም ልጅ እኮ ነው እና ምን ማድረግ ነበረብኝ? አደራ አለብሽ እኮ ምን ላድርግ? ምን ማድረግ ነበረብኝ? ዞር በሉ ውጡ ሲል እሱ 10 አጋንንት ልጄ በባዶ ቤት ቢለቅብኝ ህግ ስለማታውቂ ቢነግሩሽ ስለማይገባሽ ነው። ይሄ ህግ የለም። እኔ ለሱ ገብቶ እነኝን የሚገብራቸውን አጋንንት ቢልክብሽ ልጄ ወይ ተጥመልምሎ መቅረት ነው። በቃ ይኸው ነው፣ እንደዚህ ነው ስራው። ይሄ ነው። ስልጣን ቢኖረው ነው እዚህ ናክል ስልጣን አይደለም ይሄ። በአጋንንት ራሱ አጋንንትን ሰብስቦ አምጥቶ ቤት ውስጥ አስቀመጠ። ይሄ ስልጣን አይደለም፣ ምንም አይደል። የገንዘብ ፍቅር እንዲህ ናላውን ያዞረው እሱ ነው። ቆይ እኔ አባቴ ነው ወይስ ሴጣን ነው ያ ሰው? መጀመሪያ እሱን አስረጅኝ። እንዴት ነው አጋንንት እሱን ሊታዘዘው የሚችለው? ምን ማለት ነው እሱ? ይሄ ወንድምሽን ግብር አድርጎለታል። ወንድምሽን ግብር አድርጓል። ሲወጡ ሲገቡ ከልጅ ወንድምሽ ጋር ይገናኙ ይሁን ይጫወቱ ይሁን አላውቅም። እንግዲህ ሴጣኑ በምን መልኩ ይገብር እንደሆነ እኔ ልያሳያ አይገብር ማለት ነው። ይነጋገር የሚጫወት ይሁን ምን አላውቅም። ማስያው እንደው ነገር ነው። ተሰሚኝ ምንድነው? በእግዚአብሔር ምንድነው እንዴ? ሰው አይደለ እንዴ? ቆይ እሱ እንግዲህ ሰው ሆኖ ሰው ሁሉ የገንዘብ ፍቅር የማይገባበት የለም። እናቱን ይገላል፣ ልጁን ያርዳል፣ ብዙ ነገር አለ። ይሄ ደግሞ ልጁን አጥመልምሎ አስቀመጠው። ይሄው የወንድም የአባትሽ ችግር የገንዘብ ፍቅር ነው እንደሚያደርገው በቃ እንጂ በተረፈ ምን አጡ። እርሻው ያማረ ውርስ ያለን ከብቶቻችን ያማረ ሁሉ ጥሩ ኑሮ የምንኖር ነው። ይኸው ከተማም 2-3 ቤት አለን። መቻነሰን ነበር። ከዛ በላይ ገንዘቡን እንዲህ እያፈሰ መጫወት ፈለገ መሰለኝ። እንግዲህ ይሄን ወደ ክፉ መንፈስ የወሰደው እንደ ቤተሰብ መመለስ አይቻልም ነበር ወይ? እኛ ከምንም በላይ የዚህ ልጅ ህይወት ቀድሞ እኛ እንደዚህ ማን ደፍሮ ነው የሚያናግረው? አልኩህ እኮ በቃ እሱ ሙሉ ለሙሉ ሄዶ እዛው ከነሱ ሄዶ ተነክሯል። እነዛው መካከል የሴጣኑን መንፈስ በቃ ተላብሶታል ማለት ይችላል። ቀድሞ አንድ ነገር ማን ተጠግቶት ነው የሚያወራው? ማን ተጠግቶት? የአሽከሮቹም እንደምታየው ለነገሩ ስትሄድ ታያቸዋለህ። ምን የሚያክሉ ጠረንገሎች አሉ እዛ በር ላይ። እሱኑ ሲወጣ ሲገባ እየተከተሉ እያጀቡ ያስፈራል። በቃ ብቻ ምን አለፋ ከወሰደች ጎበዝ ሆና ታየዋለህ ሁሉን ነገር። አዎ ታየዋለህ። እና ያኔ ደግሞ የህሊና ፍርድ ትፈርዳለህ። እኔ አልቻልኩም። ይኸውላችሁ አሁን ማድረግ ስለምንችለው ነገር እናውራ። ይሄ ልጅ ለአመታት ሲሰቃይ ቆይቷል። ለእንደዚህ አይነት ነገር ተላልፎ ተሰጥቶ ቤት ተዘግቶበት እየኖረ ነበር። ስለዚህ ማድረግ ያለብን ምንድን ነው ይላሉ እርሶ? ኧረ እንደው ምንም ማድረግ አይቻልም። እናንተም ቢቀርባችሁ ነው የሚሻለው። ልጁ እንደሆን ከእንግዲህ በኋላ ታክሞም ይሁን ጸበልም ሄዶ ይሁን ምንም ተደርጎ ሰውም ይሁን አይደለም ልጁ። ስለዚህ ለአንቺም ያሰጋሻል። አንቺም ወደ መጣሽበት ሄደሽ የጀመርሽውን ትምህርትሽን ጨርሰሽ የሚሆነውን ማየት ነው። የእሱም አባትነት ይቅርብሽ። በኋላ ደግሞ ገንዘብ ወይ ካነሰውም አንቺንም ወስዶ ግብር ሊያደርግሽ ይችላል። ሰይጣን ነው ያንቺ አባት። ስለዚህ እናንተም እግራችሁንም አፋችሁን ሰብስባችሁ ተቀመጡ። ይሄን ነው የምለው። ከሰይጣን ጋር መጋፈጥ ነው። አሁን መደረግ ያለበት ነገር እንዳለ መደረግ አለበት። ይሄ ልጅ በር ተዘግቶበት እስከ ዛሬ ድረስ ከኖረ ብርሃን ማየት አለበት፣ መውጣት አለበት። ጤናውንም ቼክ መደረግ መቻል አለበት። እውነት ይሄ ነገር እንደተፈጠረ የምታምኑ ከሆነ እናንተም ልትተባበሩን ይገባል። እኔ እጄን እንድች አላስነካ እንድች አልገባም ስለማውቀው ሰውየውን ማለት ነው። እናንተም ይቅርባችሁ ብያለሁ። እሱ ምንም ለማድረግ ወደኋላ አይመለስም። በገንዘብ ብትል ማንንም ማዘዝ ይችላል። በገንዘቡን የፈለገው እንዲህ የታሰረ ብር ነው ለእያንዳንዱ እንደው ለእርዳታም ይሁን ሊጠይቀው ለመጣ ሰው ለበዓል ብሎ እንደታሰረ ብር ሰጪ ነው። ሞልቶታል ገንዘብ። ምንም ለማድረግ ወደኋላ አይልም። ሲቀጥል ደግሞ እዚህ አይዞ ብሎ ያስቀመጠው አጋንንት ምን የሚሰራ ይመስላል?
አጥመልምሎ ሊያስቀምጣችሁ ይችላል። ስለዚህ ይቅርባችሁ እንደ ልጅነታችሁ። አንቺም እንዳልኩሽ አባትነቱ ይቅር፣ እዛው ባለሽበት ሆነሽ ለወንድምሽ ጸልይለት፣ እንጸልያለን። ከዚህ ውጪ ምንም መሆን አይችልም። ኦልሬዲ ረፈደበት እኮ ስንት ዓመት ውስጥ እድሜውን ቁጠሪው። ስንት ዓመት እዛ ውስጥ ተቀምጦ ምን ማድረግ ይቻላል? ቢመጣ ቢድን አሁን ይውጣ ተብሎ ቢወጣም እሱ ሰው አይሆንም። ያው እጅና እግሩ አንድ ቀን ሳይሆን እንዲህ በቃ እንደዚህ ጥምልምል ብሎ ዝም ብሎ ነው ቁጭ ብሎ ያየሁት በር ላይ ቤቱ በር ላይ። ስለዚህ ይቅርባችሁ እንደኔ ከሰማችሁኝ እንጂ እኔ እንድች ጣቴን እንድች እጄን አላስገባም እንዲህ አይነት ነገር። ምክንያቱም ራሴን ችዬ ጥጌን ይዤ መቀመጥ ነው የምፈልገው። ከሱ ጋር መላጋት አልፈልግም። እና በቃ ይቅርባችሁ። አንቺም ይቅርብሽ። ሰው የሚልሽን ስሚ፣ የምነግርሽን ስሚ። ከኔ የሚቀርብሽ የለም፣ ከኔ ውስጡን የሚያውቅ የለም። ሌላው ዳርዳሩን ቢያወራ እንዲህ ናቸው እንዲህ ናት ነው እንጂ የሚልሽ ሌላ ነገር የለም። ስለዚህ አባትሽ እርኩስ የተረገመ ስለሆነ አንቺንም እንደዛ ለማድረግ ወደኋላ አይመለስም። ስለዚህ ቢቀርብሽ እኔም ማረጉን አውቃለሁ። እንዴ ቆይ አናግሪኝ። ቆይ አናግሪኝ። እንዴ የት ነው? ቆይ ተረጋጊ። እሺ እኔ ውሳኔሽን አከብራለሁ፣ ግን ጊዜ ወስደን የሰው ኃይል ሰብስበን ብንገባ ነው የሚሻለው። ዝም ብለን እንግባብለሽ እስከዚህ ድረስ የመጣ ነው። ይኸውልሽ አይደለም አሁን ላይ ይላችሁ ምንም ጊዜ መፍጀት የሚባል ነገር አልፈልግም። ገብቷል? እኔ ምንም ጊዜ ማለት አላውቅም። በቃ ምንም ነገር ሊያስረኝም ሊገድበኝም አይችልም። ወንድሜን ማውጣት አለብኝ። በእኔ ምክንያት ነው። እንዴት አድርገሽ ነው የምታወጪው? አየን እኮ ግቢው በር ላይ እኮ ስናልፍ አየሁ። በዋናው በር ለምን እንገባለን? በዋናው በርማ ማናቸውም ቢሆን አያሳልፉንም አውቀዋለሁ። ግን በጓሮ ግቢ አርሰን እንሄዳለን በከብቶቹ ቤት ጋር በዛ በኩል አርተን መግባት አለ። ሌላ መግቢያ ያለ ከቅድም ካሳየሽን ከግቢው በር ውጪ በዛ ጋር አድርገን መግባት እንችላለን። በእግዚአብሔር ጊዜ አንግደል፣ እንግባና ወንድሜን እናውጣው። እሺ ችግር የለውም። ና ተከታተለን አንተ። እሺ ተረጋጊ። እሺ ነይ ከብቶቹ እንትን እንዳይሉሽ እንዳይጉድሽ። በዚህ ጋር ነው? አዎ በዚህ ጋር። እሺ ቀስ በይ እንዳይራገጥ። እሺ ቀስ በይ። ለምንድን ነው አንቺ የምትቸኩይው? ቀስ እያልሽ ሂጂ። ቀስ በል። ቆይ የትኛው ነው? ይሄኛው ክፍል ነው? ይሄ ነው ክፍሉ? እሺ አንቺ የለም። እሺ እያየሽ ሰው አንቺ ቀስ በይ። እሺ እያየሽ ሰው አንቺ ውጪ። እሺ ቀስ በይ። እንዴ ተረጋጋ ወንድሜ። ቆይ ተረጋጋ። ቆይ ና ልበስ እኔ ይወጣለሁ። ይኸውልህ እናንተ ውጪ አንቺ ይወጣለሁ። ቆይ ዞር በይ እናትሽ። ተይ ሰው እያያችሁልን። እሺ ተረጋጋ። መጋቢት 17 አይቀርም። ምክንያቱም ይህ እድል የማይደገም እድል ስለሆነ
ትንሣኤ ኤክስፖ መቼ ይጀምራል እያላችሁ እየጠበቃችሁ ለነበራችሁ ደንበኞቻችን እነሆ መጋቢት 17 ይጀምራል። በዚህ ኤክስፖም ለሚመጡ ደንበኞቻችን ግንባታቸው 80% የደረሱ ዘመናዊ አፓርትመንትና የንግድ ሱቆችን ከ55-45 የባንክ አማራጭ ጋር ከባለ 1 መኝታ እስከ ባለ 4 መኝታ ድረስ በ5% ቅድመ ክፍያ ከ30% ቅናሽ ጋር እንጠብቆታለን። በባዛሩ ላይ ከሚቀርቡ ሳይቶቻችን መካከል ቦሌ አትላስ፣ ለገሃር 22 እና ተክለ ሃይማኖት ይገኙበታል። ቀድመው ቦታ የያዙ። ለበለጠ መረጃና ለሳይት ጉብኝት በ0907 31 7874 ወይም በ0940 29 0463 ይደውሉ። ጊፍት ሪል ስቴት